አና ክፍል 25 ላይ ደረስን። አሜን። አቤት ምስጋና! በጣም ይገርም ነው። እየገሰገሰ 25ኛው ክፍል ላይ ደረሰ። 25ቱንም ቀን እግዚአብሔር ይመስገን እያለን አሜን። እንደ ድል ነው የምቆጥረው። እኛ ታድለናል። 25ቱንም ቀን እግዚአብሔርን ይመስገን እንድንል በየቀኑ ቢያንስ በዚህ ሰዓት ለ2 ሰዓት ያህል እግዚአብሔር ይመስገን እንል። አሜን። ስለ ጎደለው እግዚአብሔር ይመስገን። አሜን። ስለ እግዚአብሔር ይመስገን። ስለ ሀገራችን መሪዎች እግዚአብሔር ይመስገን። ስለ ጠቅላይ ሚኒስትሩ እግዚአብሔር ይመስገን። ስለ አፍሪካ፣ ስለ አውሮፓ መሪዎች እግዚአብሔር ይመስገን። ስለ አሜሪካ፣ ስለ ዓለም ሁሉ እግዚአብሔር ይመስገን እንላለን። አሜን። ክብር ለስሙ ይሁን። አሜን። ይሄን እንዴት አገኛችሁት ካላችሁ መጽሐፍ ማንበብ ጀመርንና ልናነብ ኤርሚያስ 17ን ትላንትም ዛሬም እስከ መጨረሻውም ቀን በዚሁ ክፍል ላይ ነው የሚሄደው። ከላይ ትንሽ ጨምርላችኋል። በኢየሱስ ስም አነባለሁ። 17 ቁጥር 5 እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ እርጉም ነው። በሰው የሚታመን እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምን በመጣ ጊዜ አያይም። ሰውን በሌለበት ጭው ባለበት በምድረ በዳ በደረቅም ስፍራ ይቀመጣል። በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነ ሰው ብሩክ ነው። አሜን። በውሃ አጠገብ እንደተተከለች በወንዝ ዳርም ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። አሜን። ሃሌሉያ አሜን። እንግዲህ ከዛስ አቤቱ ፈውሰኝ፣ እኔም እፈወሳለሁ፣ አድነኝ፣ እኔም እድናለሁ። አንተ ምስጋናዬ ነህ። አሜን። ኢየሱስ ምስጋናችን ነው። አሜን። ሌላ ዛሬ ልናመሰግን የሚገባን ምንም ነገር ይዘናል። ሁሉ ምስጋናችን ኢየሱስ ነው። አሜን። በቃ የፈለክበት ያለም ሰደፈንድተሃል። አሜን። ሰምተሃል። በጌታ በኢየሱስም ስራ አይፈረሰው። አሜን። ምስጋናችን ማነው? ራሱ ኢየሱስ ክርስቶስ ነው። አሜን። መስቀል ላይ የፈሰሰው ደሙ ምስጋናችን ነው። አሜን። ደማችን ሳይሆን የፈሰሰው ደሙ ብቻ ነው የፈሰሰው። አሜን። ደማቸው አልፈሰሰም፣ ደሙ የፈሰሰልን የኢየሱስ ነው። አሜን። ስለዚህ ምስጋናችን ኢየሱስ ነው። አሜን። ወዳጄ ከዚህ ወንጌል ጋር አብረህ ብትሮጥ ያዋጣሃል። እግዚአብሔር የከበረን ክንዱን በእኛ ህይወት ላይ ይገለጣል። አሜን። ክብር ለኢየሱስ ይሁን። አሜን።